መስቀል አደባባይ እያለ መስቀል አደባባይ ላይ እስላም ምን ያደርጋል? ምንድን ነው የሚፈጥረው እስላም መስቀል አደባባይ ላይ መስቀል እየተባለ የራስ ያልሆነ ነገር ስትቋምጥ ብትውል አያምርም። እንዴት እንደማያምር ላሳያችሁ። በሰው ስትቋምጥ ስትውል ውበቱ እንደሚጠፋ ትዝታውን ላሳያችሁ። ስትቋምጥ በሰው ጉዳይ ምን ስትል ስትመጣ እንዴት እንደሚያስጠላ ብላሳይ። ስትል ከሰከስ መቋሚያ ይዞ እንደ ኦርቶዶክስ ለመሆን እንዴት እንደሚያስጠላ እንደዚህ እካክ ትሆናለህ። በቃ የሰው ነገር ስትቋምጥ የራስ ነገር ከሌለ እንደዚህ ነው። በቃ መስቀል አደባባይን መቀየር አትችልም። ተንፈራፍረሙት፣ እስላምም ሁን ጴንጤም ሁን ተሰቅለሙት፣ መስቀል አደባባይ የኦርቶዶክስ በቃ ምን እንዲህ ሀቅን ይወሰድ። አይናችን እያየ ሀቁን ውሰድ። የእስላም ቢኖር የእስላም ነው። አንዋር መስጊድ የሙስሊም ነው። ማን ይወስድበታል? ማን ሊከራከር ይችላል? አንዋር መስጊድ ጋር ሄዶ የኦርቶዶክስ ልጅ ሲቋምጥ ታያለህ እንዴ? ኧረ የሰው ነገር ፍቱ። የሰው ነገር ለምንድን ነው ሁልጊዜ በሰው ነገር ላይ እንዲህ የምትሉት? አይደብራችሁም እንዴ? የጾማችሁ እንኳን በሰላም እንዲቀበልላችሁ ያንን እንኳን አታረጉም እንዴ? ነገ ዳመራ ልታበሩ ነው እንዴ? ከድሮም የምናውቀው ስሙ መስቀል አደባባይ ነው። ኦርቶዶክስ በየጊዜው የምታበራበት ቦታ ነው። ምን ዳመራ ሲኖር አንዳንድ ነገሮች ሲኖሩ ኦርቶዶክስ የምታደርግበት ቦታ ነው። ከዛ አንዳንድ ጋጥ ወጦች ምን ብለው ባዛር ብለው ዘፈን ጀመሩበት። ያስጀመረው ደግሞ ኢህአዴግ የሚባለው እንጂ እንደዛ የሚባል ነገር የለም። ኦርቶዶክስን በጣም አድርጎ አፈር እንድትገባ ያደረገው ቢኖር እንደ ህወሓት የለም። ህወሓት ኦርቶዶክሶች አይደሉም፣ መርዞች ናቸው። ኦርቶዶክስ እንድትበተን ለምን ሀገርን የምጠብቀው ኦርቶዶክስ ስለሆነች እሷን መበተን ግዴታ ነው በሚል ትግራይን ብቻ አትንካ ሌላውን አድርግ የሚባል የህወሓት አጀንዳ ነበራት። በጣም በሚዘገንን ሁኔታ እና አሁን ባለችበት ደረጃ ኦርቶዶክስ ማንም ንፍጣም እየመጣ የሚጨፍርባት ለዛ ነው። የአርሲ ላይ የሚጨፈጨፍ ህዝብ እያለን እስራኤልና አሜሪካ እያለ ሰው ሌላ ታሪክ ውስጥ ገብቷል። የገዛ ወንድሙ እዛ ምንም ባላደረገው ኦርቶዶክስ በመሆኑ አንገቱን እየበጠሱ እያስቀመጡላት እዚህ አሜሪካና የት አባት እኖራለህ? እኛንን የምንኖርበት የት ታውቀዋለህ? አሜሪካን ዘንባ የት ታውቀዋለህ? የእኛ መኖሪያ ነው አሜሪካ፣ ያንተ አይደለም። ምን አገባ? እኛም አላሽቃበጥንም። እኛ እንኳን አላሽቃበጥንም። እዚህ የምንኖረው እዚህ በደንብ አድርገን የምንኖረው እንኳን አላሽቃበጥንም። እኛ እንኳን ድምፅ የምንሆነው ኢትዮጵያ አርሲ ላይ ለሚጨፈጨፉ ወንድምና እህቶቻችን ነው። ምንም ሳያረጉ ቤተክርስቲያን ውስጥ ነው እያረዱ የሚያወጧቸው። እና በጣም ትዘገንናላችሁ። አሁን እስልምና መስቀል አደባባይ ከመጣ በጣም ልንጣላ ነው። ከኔ ጋር እንጣላለን። በጣም አስደብራችኋል። እናንተ ብቃታችሁ ሌላ አካውንት ማዘጋት ነው። ታዘጓለ፣ ሌላ ከፍታለሁ። ግን በጣም ነው የምንጣለው። ሳስቀይም ደግሞ እኔ ታቀኛለህ። መከባበር ካለ መስቀል አደባባይን ለባለቤቶቹ ተዉ። መስገድ ከፈለግ ስቴዲዮም ትሰግዱ ነበረ። ስቴዲዮም መስገድ ትችላላችሁ። ሚሊኒየም አዳራሽ መስገድ ትችላለህ። ቦታ እስላም አላጣም። ኢትዮጵያ ላይ ቦታ የሚባል አላጣችሁም። መስቀል አደባባይ በምትልበት ጊዜ ግን ከኔ ጋር
የሚያስደብር ነገር ነው ምላችሁ። መደባበር አልፈልግም። ሀገራችሁ ነው፣ ተጠቀሙ። የኦርቶዶክስን ቦታ ተፋቱ። ኢዳ አደባባይ ብላ የሆነ ቦታ ስጠኝ በለው፣ መንግስትን ይሰጣል። ቀንቅና ከኦርቶዶክስ አናት ውረዱ። ከኦርቶዶክስ አናት ውረድ። የራስህን ኢዳ አደባባይ የሚል ስጠን። ምንም የለማ። ምን ታደርግብታለህ? ኢዳ አደባባይ ብል ዞር ብሎ የሚያይ የለም። ማንም አይመጣለን። ዲዝ ኖበዲ ማንም አይመጣለን። ለዛ ነው ቅናቱ ኦርቶዶክስ ጋር ይመጣል። ቅናቱ ኮምፕሌክሱ ምን ያለው ሁሉም መጥቶ ኦርቶዶክስ ላይ ነው የሚያገር። አየው 8 ወር ሙሉ እካክ የሆነ እምነት እካክ አጭበርባሪ ሌባ ነቢ ብሎ የሚዘርፍ ፓስተር ነኝ ብሎ የሚዘርፍ የሚዘሙት ባለጌ ሞላበት ምኑ ከምኑ የማይታወቅ የዱርዬ መናኸሪያ የሆነበት እምነትን አየው 8 ወር ሙሉ ድብልቅልቁ የወጣ የወመኔ ቂሊንጦ ማለት ነው። የወመኔ መጠራቀሚያውን አይቼ መጣ። በምታዩት መልኩ ይህም ብትለው እዚህ ነው፣ ይህም ብትለው እዛ ነው፣ ያም ብትለው እዚህ ነው። ምኑም ነገር አንድ ደህና ነገር የሌለው የወመኔ መጠራቀሚያን አየውላችሁ አደባባይ ላይ። የወመኔ ማዕት ዱርዬ ነው። ምን ታረግ ነበር? ሴተኛ ዳሪ ነበርኩ፣ ነይ ግቢ። እንትን ነበርኩ እኔ እኮ ጫት ቃሚ ምናምን ማጅራብ መቺ ነበርኩ፣ ነይ ግቢ። እኔ እስር ቤት እኮ ሰው እየደበደብኩ እየገደልኩ እገባ ነበር። እስር ቤት ላይ ነብይ አደረገኝ ፈጣሪ። ና ግባ። ምን ታውቃለህ ስለ ክርስቶስ? ምንም። ግን ነቢይ ነኝ ልመርቃችሁ። የባንክ አካውንት እያስቀመጡ ሰውን ዘረፋ፣ በስነ ስርዓት የዘረፋ ሃይማኖት ኢትዮጵያ ላይ አለ። በስነ ስርዓት የባንክ አካውንት አስቀምጦ ኦፊሻሊ ሌብነት አለ። ልጸልይላችሁ እየተባለ ኦርቶዶክስ እና ሙስሊም ተከባብሮ መኖሩን የበፊቱን ቀጥሉበት። በእርግጠኝነት አንድ ኦርቶዶክስ የሙስሊም ቦታ ላይ ምንም ሲያደርግ አታገኙትም። አንድም የኦርቶዶክስ ልጅ የሙስሊም ቦታ ላይ ያከብራል። ይሄ የሙስሊም ነው ይላል። የሙስሊም እንዴት ነው የኦርቶዶክስን ማታከብረው? እንዴት ነው ማታከብሩት? መስቀል አደባባይ የኦርቶዶክስ እንደሆነ ታውቁታለህ። ህሊናቸው ያውቀዋል። ምድረስ ሸምጣጭ ሌባ ታውቀዋለህ። ምን እንደሆነ ታውቃለህ። የኦርቶዶክስ ነው፣ የሙስሊም ነው። ምንድን ነው ኦርቶዶክስ ጋር የሚያልከሰክሳችሁ? መሆን አትችሉም። እንደ ኦርቶዶክስ ሀገር መሆን ኢምፓስብል አይቻልም። ለምን? በተለይ እፎይ የሚባል ልጅ እያለ እናንተ እየቀጠናችሁ ትሄዳላችሁ እንጂ እያደጋችሁ አትሄዱም። ግጠሙት። በስድብ ለመግደል በማለት በዛቻ ሳይሆን በመነጋገር ከእፎይ ጋር ተነጋገር። እስላም የተባልክ አትችሉም። you can do it። እናንተ የምትችሉት በምንድን ነው? እንደዛ አይነት ሰውን በማጥፋት ነው መፍትሄ የምታመጡት። የእናንተ ሃይማኖት ጋንግስተር አለው። ካልደበደብኩ ካልገደለ የሚረካ አይደለም። የሚረካ ማንነት የለም። ስለዚህ መስቀል አደባባይ ላይ ልታፈነድር ትመጣለህ። እንደው ይሉንታ የላችሁ? እንደው ጤነኛ ናችሁ? ግን መስቀል አደባባይ ምን ያደርጋችሁ? መስቀል አደባባይ የኦርቶዶክስ እንደሆነ ማንም ያውቃል። የፈለገችውን ታርግበት። ኦርቶዶክስ ምን አገባችሁ? ስቴዲዮም አይደል የተፈቀደላችሁ? ስንት ሺህ ህዝብ የሚይዘው ስቴዲዮም አይደል? ከመስቀል አደባባይ ይልቅ ነገር ፍለጋ ካልሆነ በስተቀር መስቀል አደባባይ ለሙስሊም ምኑ ነው? ለሙስሊም ምኑ ነው መስቀል አደባባይ? ምኑ ነው? አየህ ችግሩ ምንድን ነው? አብዛኛው ኦርቶዶክስ ማየት ስለማይችል፣ አብዛኛው ስለ ሃይማኖቱ ስለማይቆረቆር ምንም ችግር የለውም ስለሚል እነሱ መርዝ ነው የሚረጩልን። አይወዱትም። ካፊር ነው የሚሉ ከሀጅ ነው የምትባለው ኦርቶዶክስ። ልንገር
እግዚአብሔር ምስክር ካፊር ነው የምትባለው እኔ ስለማውቀው ካፊር ከሃጂ አላህን የካደ ከሃጂ። ስለዚህ በምንድን ነው የምትታየው? እንደ ጠላት ነው የሚያየው። ይሄን ነገር አቁሙት። የራሳችሁ ቦታ ላይ የምትፈልጉትን አድርጉ። መስጊዳችሁ ላይ፣ ስቴዲየም ላይ፣ ከፈለግ ሚሊኒየም ላይ ፋሽን ነው ሚሊኒየም፣ ጊዮን ሆቴል ምናምን አዘጋጅ። ጥሩ ነው ለእናንተ ቦታ። ከፈለግ ኢድ አደባባይ የሚል ስጠን በልና ያው ቅናት ነው። ኢድ አደባባይ የሚል የለም ዓለም ላይ የለም። ፍጠራውን ፈጥረ መስቀል አደባባይ ሲባል በቅናት ተንጨርጭረ ለእኔም ኢድ አደባባይ ልክ ኢየሱስ ተቀንቶ አይደል ነብዩ የመጣው ልክ እንደዛ መስቀል አደባባይ የሚለውን ትቀናና ኢድ አደባባይ ብለህ ደግሞ ትፈጥራለህ። የሚባል የለም ዓለም ላይ ኢድ አደባባይ የሚባል አንድ ቦታ የለም። አሁን ትቀናና ከኦርቶዶክስ ልክ ነብዩ መሐመድ ቀንቶ በኢየሱስ ክርስቶስ ላይ ኮፒ እንዳደረገው እዚህም ኮፒ ታደርጋለህ። ምንም ችግር የለው። መቼ ነው የምታቆሙት? ኦርቶዶክስ የማትፋቱት እስከ መቼ ነው? ለምን አትተውም? የራሳችሁን ነገር ለምን አትይዙም? ትላንት መጥተህ ኢድ አደባባይ ስትል አይዘገንንም? ላፍ ሀቅ ያላቸው እኮ ሙስሊሞች አሉ። የሰውን ሀቅ የማይበሉ የሰውን ሀቅ የማይፈልጉ ሙስሊሞች አሉ። ለምን ከነሱ ጋር ታቀያይማላችሁ? ለምንድን ነው የምታቀያይሙት? መስቀል አደባባይን መታችሁ ትላንትና ኢድ አደባባይ ትላላችሁ። እርኩሶች ናችሁ። ጌታን የመጨረሻ እርኩስ ከኋላ መጣ። ያ ኦርቶዶክስ አንዳንዴ ይበልሽ ስለምታሽቃብጭ ይበልሽ። ኦርቶዶክስ ለጴንጤ አሽቃብጣ ለሙስሊም አሽቃብጣ የምትኖር ናት። ለምን? ፈሪሃ እግዚአብሔር በቃ ምንም ችግር የለውም የሚል ማንነት ስላላት። እነሱ በተአምር አይወዱ። እግዚአብሔር ምስክሬ በምንም አይነት ነገር እንዴት አድርጌ ላጥፋው የሚል መትድ እንጂ ያላቸው ኦርቶዶክስ እንድትኖር ምንም አድርገው አክብረዋት አያውቁም። አብዛኛዎቹ አያከብሯት። ስለዚህ መስቀል አደባባይ በጣም ያሳዝናል። ሙስሊም እንደዚህ ትወርዳላችሁ ብዬ አስቤ አላውቅም። በዚህ ደረጃ ወርደ መስቀል አደባባይ ላይ ስትጎስር መዋል ሼም ነው በእናንተ። በጣም ታሳፍራላችሁ። መስቀል አደባባይ አይባረክልም። ኢየሱስ ነው ያለው መስቀል አደባባይ። ታንቀ ትሞታለህ። ከኢየሱስ መሐመድ እንደሚበልጥ በደንብ ትናገራላችሁ በየጊዜው። ለምን? የመጨረሻው ነቢዩ መሐመድ ነው ብላችሁ ትናገራላችሁ። በጣም በሚደንቅ ሁኔታ ግን አሁንም ለምንድን ነው ኦርቶዶክስ ማትፋት? በዚህ በኩል ታርዷታላችሁ፣ በዚህ በኩል ደግሞ መስቀል አደባባይ ኢድ አደባባይ ነው ትላላችሁ። ለሮፍናን ኮንሰርት የእስላም ዘፋኝ ሺ አይደል እንዲ ያለው? የምን አባ መዋሸት ነው? የምን የእስላም ዘፋኝ በየቦታው አይደል እንዲ ያለው? የምን መዋሸት? ስለማናቃቸው እቃቅ ስለሆኑ እንጂ የእስላም ዘፋኝ በጣም ብዙ ነው ያለው። ምንድን ነው የምትዋሸው? እንዳለ የኦሮሞ ዘፋኝ የእስላም አይደል እንዴ? 90% የኦሮሞ ዘፋኝ የእስላም እኮ ነው። የት ነው የምታጭበረብረው? ድሮ ያጭበረብራችሁት ይበቃል። የእስላም ዘፋኝ በሙሉ ኦሮሞ አይደል እንዴ? እነ ቀመር፣ ቀሽር፣ ቆሾ፣ ቆምቦር የሚባሉት እስላሞች አይደሉ እንዴ? የት አባ ነው የምትሄደው? እና ብዙ ጊዜ ችግራቸው ምንድን ነው? አሁን እንደተረዳሁት ይሄ መንግስትም ጭምር ይሄን ኦርቶዶክስ የመግፋት ማንነት በደንብ እየታየበት ነው። መንግስት ራስህን ቻል፣ አታሽቃብጥ። መንግስት በሃይማኖት ላይ ኦርቶዶክስን የምትገፋው ነገር ካለ ገዝወ ድምፁ የኛ ነው ያንተ አይደለም።
ያንተ ድምፅ ማን መሰለ? መስፍን ፈይሳ የሚባል ኤድሳም ነው ያንተ ድምፅ፣ የመንግስት ድምፅ። ተግባብተናል? ያ መሃይም ጨናጩን የማይለይ ያንተ ድምፅ ማን መሰለ? ማን ይሉታል መሰለ? ላንድ ክሩዘር ማለት የክሩዘር ብሎ የነገረ መሃይም ስሙን ንገረኝ። ያንተ ደጋፊ ማን ነው መሰለ? ስሙን ንገረኝ። እንደዚህ አይነት መሃይሞችን ማን ነው ስሙ? ቡኖ በደል የሚባል ዶማ ነው ያንተ ደጋፊ። ያንተ ደጋፊ ማለት የውቃቢ ጀበና የመሰለ አቤ ባለው አቤ ምናምን የሚባል እከኮች ናቸው። ወዝ እንኳን የላቸው። ወዝ የሰው መልክ እንኳን የላቸው። እከካም እውቀት ያላቸው ሰዎች እንኳን አይደሉ። ያን የመንግስት ደጋፊዎች እከክ እዚህ አሜሪካን ሀገር ሆምለሶች ናቸው የእናንተ ደጋፊዎች። ኦርቶዶክስ ላይ የምታደርጉት ነገር እኛ ዝም አለን ማለት ጨፍሩባት ማለት አይደለም። ረግጠሃለሁ። ኦርቶዶክስ ጋር የሚሳፈጥ ብልጽግና ካለ ባናት ነው መተክለን። ታቀኛል። ፖለቲካውን የተወጉት ዝም ብዬ አይ ሰው ስላልተግባባ ነው ብዬ ነው። ግን ኦርቶዶክስ ላይ ጫና ካለ አፕራምሽ ነገሩን ገለብጠዋለሁ። ስለዚህ አርፈ ተቀመጥ። መስቀል አደባባይ የኦርቶዶክስ ነው። ፍታ። ኢዳ አደባባይ የምትፈልግ ከሆነ ሂድ። ከኦርቶዶክስ ቀንተ ኢዳ አደባባይ የምትፈልግ ከሆነ ሂድና ኢዳ አደባባይ ስጠው። እዛ አፈንድድ። የሚፈልግ የለም። ግልጹ ነው። ምን ኢዳ አደባባይ ብለህ የሆነ ቦታ ሰርተ እንደፈለግኩ ከሃዲ። አርሲ ላይ መታችሁ በየጊዜው ኦርቶዶክስ ሲጨፈጨፍ አቴንሽን እንዳይዝ ሌላ ነገር ያደርጋሉ። ይሄን ነገር አልቀበለው። መንግስት ኦርቶዶክስ ባትኖር ይሄ መንግስት አይኖርም። ታውቃለህ። ጴንጤ ማለት ሆዱን እንጂ ስለ ሀገር ደንታ የሌለው ማህበረሰብ ነው። ሆዱን አትንካበት። ከሆዱ ውጭ ዘመድ የለው። ጴንጤ አብዛኛው ሆዳም ነው እንደምታውቀው። ሆዱን እንጂ ክርስቶስን አያውቅም። ማንም የሚያውቀው ነገር ነው። ሆዴ ከርሴ ነው። ሀገር ጦርነት ብትገባ በጦርነት ብትወጣ ባናቷ ብትተከል ሀገር አንድም ደንታ የሌለው ብታመጣ ጴንጤ ነው። ምንም ደንታ የለውም ስለ ሀገር ጉዳይ። ለምን በአፍጢሟ አትተከልም ሀገር? ነገ የምታየው አይደለ? እስቲ ጴንጤ አዋጣ። ነገ ከኤርትራ ጋር ጦርነት አለ አይደለ? ሀሳቤን ቀይሬያለሁ። ታያለህ በለው ነው የምለው። ወደ 4 ኪሎ ግባ ነው የምለው። ለማየት ያብቃ። ይህን ስርዓት ካልያሳዝ አርሲ ላይ የሚጨፈጨፉ ወንድምና እህቶቻችን በየጊዜው የኦርቶዶክስን እንባ የምንሰማበት አንድም ጉዳይ አይኖርም። ለማየት ያብቃ። አንተ ከኤርትራ ጋር ጦርነት ጀመር፣ ሰሜኑ ሙሉ እንዲገለበጥብን እናደርጋለን። ለማየት ያብቃ። እንዴ አዲስ አበባ መሄድ የማይችል አንድ የአማራ ልጅ ወይ የትግራይ ልጅ ምኑ ነው ወደብ ምን ያደርግለታል? ለምን ባናቱ አይተከልም? ወደብ ከትግራይ አዲስ አበባ መሄድ የማይችል ልጅ፣ ከአማራ ክልል አዲስ አበባ መምጣት የማይችል ሌላ ክልል ላይ መሄድ የማይችል ወደብ ምን ሊያደርግለት ነው? እስቲ እንነጋገር። መቼ ነው አባይ ተገደበ አለ አስመረቀ። መብራት መቼ ነው ኢትዮጵያ ላይ የሚበራው? የሚጠይቅ ሰው የለም እኮ። የሚጠይቅ ሰው ስለሌለ ምንድን ነው የሚያደርገው? ጠያቂ ሰው የለም። ምን አይነት ጥያቄ? ኧረ ኦኬ ተገድቧል፣ ሁሉ ነገር ተደርጓል። መብራትስ ለምንድን ነው እስካሁን የማይለቀቀው? መልስ የለም። አየህ፣ ጨዋታ ነው የሚጫወቱባቸው። ነዳጅ ወጣ ብሎ ሲቀባጥርልህ ታያለህ። ነዳጁ የት ገባ? እቺ ለምርጫ የምትደረግ ጩኸት፣ ለምርጫ የምትደረግ ሁካታ። አይሾ ስፒድ 300 ሚሊዮን ብር ተሰጥቶት ነው ኢትዮጵያ የመጣው። ይሄ ዶማዝ ባቅ
በደንብ በጀት ተደርጎ ማንም ይሄን ነገር ለምንድን ነው ያቺን ከተማ ብቻ ማሳየት? ህዝቡ መራቡን፣ ህዝቡ መጠባቱን፣ መኖር እንዳቃተው ማሳየት አይፈልግም። ውሃ ብትለው መብራት ብትለው ምን ብትለው ምንም ነገር ኢትዮጵያ ላይ የለም። ይህ ህዝብ እንደ ተሰቃየ ይኖራል። አዲስ አበባ ላይ አንድ ሰው እናት የወለደችው ይሄን መንግስት አልደግፍም ብሎ መጻፍ አይችልም። እስር ቤት ነው የሚወረወረው። እስር ቤት ችግሩ እንዳይታወቅ የኢትዮጵያ ህዝብ ችግሩ የደረሰበት ነገር ምኑ እንዳይታወቅ ምን ይደረጋል? እንደፈለጉ ይሆኑበታል። በጣም በሚያሳፍር ሁኔታ ማለት ነው። ላቪቱ በይ አሁንም የምናገረው ምንድን ነው? ቆም ብላችሁ አስቡ። አቴንሽን እንዳይሰጥ አጀንዳ እንዲቀየር የሚደረግ ብዙ ነገሮች አሉ። እውነት አማራ ክልል ላይ ትግራይ ክልል ላይ አሁን ረሃብ የለም? በረሃብ ሰው እያለቀ አይደለም? ይሄ ድምፅ እንዲወጣ አይፈልግም። አዲስ አበባ ላይ መብራቷን ያሳዩሃል። ከዛ ኑሮ አለ። መንገድ ላይ መብራት በራና ያንተ ህይወት ተቀየረ እንዴ? ያንተ ህይወት ተቀየረ? ያንቺ ህይወት ተቀየረ? መንገድ ላይ መብራት በራ፣ ኦኬ፣ ህይወታችሁ ተቀየረ። ዳቦ በላችሁ። ብዙውን ህዝብ ዶማ አድርገውታል፣ አፍዝዘውታል፣ በማይረቡ ነገሮች ይዘውታል። እና ህዝቡ ነቅቶ ማየት አልቻለም። ህዝቡ ቆም ብሎ ማሰብ አልቻለም። ኑሮ በጣም ከሚሰቀጥጠው በላይ አፈር ከድሜ ገብቷል። ኢትዮጵያ ላይ ሰው መኖር አልቻለም። አንድ ሰው ብልጽግናን አልደግፍም ብሎ መፖሰት አይችልም። ኢትዮጵያ እየኖረ አንዲች ነገር መናገር